ሰላም ሰላም ውድ የተዋሕዶ ልጆች እንደምን ሰነበታችሁ? እግዚአብሔር የተመሰገነ ይሁን። እንግዲህ ቤተ ክርስቲያናችን ብዙ ዘርፈ ብዙ ችግር እንዳለባት ይታወቃል። የውጭ ጥላት እንዳላትም ይታወቃል። በእምነት የማይመስሉን ሰዎች ቤተ ክርስቲያናችን እንድትዘጋ፣ ቤተ ክርስቲያናችን ሕዝቦቿ ጥለዋት እንዲሰደዱ የሚፈልጉ ብዙ ጥላቶች አሉን ይታወቃል። የራሳችንን ቤተክርስቲያን ያስተማረቻቸው፣ ቤተክርስቲያን ያሳደገቻቸው፣ ቤተክርስቲያን ሁሉን ነገር ሆና እዚያ ያደረሰቻቸው ሰዎች ሁሉ ቤተክርስቲያንን የሚመዘብሩ የሚያጠፉ፣ ምዕመናንን ከቤተክርስቲያን እንዳይመጡ የሚያደርጉ ድርጊት እየተፈጸመ ነው። እንግዲህ እንደምታዩት በቂሊንጦ ቅዱስ ገብርኤል ቤተክርስቲያን የተፈጸመው ይሄ ነው እና ነገሮች ተፈጽመዋል። ያው ብር ነው የጠፋ የተባለ ይሄ ብር ቢጠፋም እንደምታዩት ይሄ ቤተክርስቲያን ያሳዝናል። መሰራት ያለበት ቤተክርስቲያን ነው። ቢገርማችሁ ቂሊንጦ ቅዱስ ገብርኤል ቤተክርስቲያን ብዙ ኮንዶሚኒየም ያለው ህዝብ አለ። ሁልጊዜ ብታዩት እሑድ እሑድ ብትሄዱ ጃቲ ኪዳነ ምሕረት የሌለውን ህዝብ ቂሊንጦ ገብርኤል ታገኛላችሁ። አቃቂ መድኃኔዓለም የሌለ ህዝብ ቂሊንጦ ገብርኤል ታገኛላችሁ። ሌሎች በዛ አካባቢ ያሉትን አጥቢያ አቃቂ ቃሊቲ ቤተክርስቲያን አካባቢ ያሉትን ምዕመናኖች ብትሄዱ ብዛት እንደ ቂሊንጦ ገብርኤል ህዝብ ብዛት የለም። ይህ ህዝብ ባለበት የቤተክርስቲያን ደቆ ወርቆ አስቀዳሽ ውስጥ የሚቸገሩ ካህናቶች በክረምት ወቅት ለመቀደስ የሚቸገሩበት ጊዜያዊ መጠለያ ተብሎ የተሰራው ቤተክርስቲያን ወርቆ ዘሞ የቤተክርስቲያን ታድሶ የተሻለ ቤተክርስቲያን ተሰርቶ ማየት ሲገባ ከዚህ ከወደቀ ቤተክርስቲያን ላይ ብር እየለቃቀሙ መብላት፣ ምዕመንን ማሳዘን፣ ህብረተሰብን ማሳዘን፣ ራስን ቅሌት ውርደት ውስጥ መክተት ለኛ ለቤተክርስቲያን ሰዎች አይመጥን። አባቶች እውነት እንረጋጋ። ዘረፋው ይቅርብን፣ እምነት ይቀድማል። ይህን ህዝብ ሳንዘርፈው፣ ሳናጭበረብረው፣ ሳንከዳው በእውነት ከልባችን በእምነት ብንመራው፣ በትክክለኛ ብንመራው ህዝብ ምን ያጎደለብን ነገር አለ? ቤቱ ጠርቶ አብልቶ አጠጥቶ የሚያከብረን ህዝብ ነው። ቸገረን ብንለው የቸገረንን አሟልቶ የሚሰጥ ቀሚስ የሚገዛ፣ ካባ የሚገዛ፣ ሻሽ የሚገዛ፣ ቆብ የሚገዛ፣ መስቀል የሚገዛ፣ ቤቱ ጠርቶ የሚያበላ፣ ለትራንስፖርት የሚሰጥ፣ በአውደ ምሕረቱ ስትሉት የሚሰጥ ህዝብ ነው። ይህን ህዝብ በአግባቡ መያዝ አክብሮ መያዝ ይገባል። በእውነት አንዋረድ። ምን ይሰራልናል? ቅሌት ምን ይሰራልናል? አባቶች ተብለን ሌባ ስንባል፣ የሃይማኖት አባቶች ተብለን ሰረቁ ስንባል በጣም ያሳዝናል። ስለዚህ ምዕመናኖችም ደግሞ እርጋ ብላችሁ አስተውሉ። ያለንበት ዘመን አስቸጋሪ ነው። እንኳን ተጣልተን፣ እንኳን ተለያይተን፣ እንኳን ተካሰን፣ እንኳን ተወነጃጅለን ትንሽቱን ጥፋት እየመዘዙ እያወጡ በየቀኑ ሲወነጅሉን የሚውሉ ናፍቃኖች አሉ። ስለዚህ በተረጋጋ ሁኔታ ወደ ስምምነት ቀርባችሁ ምዕመኖችም የሰንበት ተማሪውም ካህናቱም ዲያቆናቱም ቁጭ ብላችሁ ሰዎች መርጣችሁ ከካህናት የተሻሉትን የተባሉትን ካህናት ከምዕመናን ያስተውላሉ የሚባሉ ምዕመናት ከሁሉም ሽማግሌ ከሴቶችም ከሰንበት ተማሪዎችም ሰዎችን መረጥ አድርጋችሁ ተወያይታችሁ የማያስፈልገውን አያስፈልግም የሚያስፈልጉትን አባቶች አቅፋችሁ በመያዝ በአንዱ እንግዲህ አይጥ በበላ ዳዋ ተመታ ሁሉ አንድ ሰው ባጠፋው አባቶች ካህናት እንዳይናቁ፣ እንዳይሰደቡ፣ እንዳይዋረዱ የነሱን የሌሎቹ የንጹሃን አባቶችን ክብር በመጠበቅ ስለዚህ በመገነዛዘብ ቤተክርስቲያኑ ወደፊት እስቀደም
መሰረተ ድንጋይ ተጥሏል። ይህ መሰረተ ድንጋይ የተጣለው ቤተክርስቲያን እንዲመሰረት ትልቅ ቤተክርስቲያን እንዲሰራ የተጣለው መሰረት ድንጋይ ስለዚህ ወደ ልማት ተገብቶ ቤተክርስቲያኑ እንዲሰራ ያሳዝናል። በእውነት ያሳዝናል። ቤተክርስቲያኑ የሚያሳዝነው ቅዱስ ገብርኤል መታችሁ ጸበሉ ፈዋሽ ነው። ጸበሉ ብቻ ቤተክርስቲያን ያስተዳድረዋል ካወቅንበት። ለዚህ ሁሉ ችግር ግን ይሄ መስሎ የሚታየኝ ብዙ ዘርፈ ብዙ ችግሮች የሚታዩኝ የማናጅመንት ችግር፣ የአስተዳደር ችግር፣ የመምራት ችግር፣ ይህን ህዝብ የማስተባበር ችግር፣ ይህን ህዝብ ከልብ የመቅረብ ችግር፣ ይህን ህዝብ የማስተባበር ችግር ይታያል። ስለዚህ ህዝብ ደግሞ አስተዋይ ነው። ብዙ ጥሩ ህዝቦች አሉ። ስጡ ሲሏቸው የሚሰጡ፣ ካህናት የሚያከብሩ፣ የቤተክርስቲያን የእምነት አባቶችን የሚያከብሩ፣ ምዕመናኖችን ሳናሳዝን በትህትና በተከበረ አስተሳሰብ ተራምደን ቤተክርስቲያንን ወደ ነበረበት እንዲመለስ ከዚህ ቀደም ቤተክርስቲያን ብዙ ረብሻን ያሳለፈ ቤተክርስቲያን ነው። ስለዚህ አሁንም በጾሙ በሱባኤው ጸሎት በሚያስፈልግበት፣ እግዚአብሔር በሚጠየቅበት፣ ሰዓታቱ በሚቆምበት፣ ስለዚህ በዚህ ወቅት ጭቅጭቅ አያስፈልግም ነበረ። ግን ተነሳ። ከተነሳው በኋላ ደግሞ በተረጋጋ ጥፋተኛው እንደ ጥፋቱ ያጠፉትን ደግሞ ንጹሃን እንዳይጎዱ በማድረግ በሆሆ እምነታችንን በመጠበቅ ስርዓታችንን በመጠበቅ በመናገር የቤተክርስቲያኑን ችግር ማስተካከል ይቻላል። ከላይም ያላችሁ ከሀገረ ስብከትም ያላችሁ የሀገረ ስብከቱ ሰራተኞችም ወረድ ብላችሁ ወረዳ ቤተ ክህነቱም ነገሮችን አስተዋይ ስራ አስኪያጅ ኃላፊ ገነት አሉ። እሳቸውንም በመነጋገር ነገሮችን ማስተካከል ይቻላል ብዬ ነው የማምን። ይህን ነውርለት ያየነውን ጭቅጭቅ በየሳምንቱ እሑድ እሑድ መደገም የለበትም፣ ስህተት ነው። ማንም ያጥፋ በመመካከር ማስተካከል ይቻላል ነው የምል። ስላዳመጣችሁኝ አመሰግናለሁ። ሼር ኮምፒሊንግ አድርጉልኝ። አመሰግናለሁ።